ኬኔቶና ጤናችን ድብቁ አደጋና መፍትሄው። አብዛኛው ሰው ኬኔቶ የሚጠጣው ምንም ጉዳት የሌለው መጠጥ እንደሆነ በማመን ነው። አልኮል የለውም ይላሉ። ነገር ግን ኬኔቶ አልኮል እንዳይኖረው የሚደረግበት የአዘገጃጀት ሂደት ለጤናችን አደገኛ የሚሆንበት ምክንያት ቢሆንስ? ዛሬ የምንነጋገረው ባህላችንን ለመንቀፍ ሳይሆን ጤናችንን ለመጠበቅ ነው። ስለ ኬኔቶ አዘገጃጀትና በምን ሁኔታ ላይ ለጤና ጠንቅ እንደሚሆን በዝርዝር እናያለን። ሰላም ጤና ይስጥልኝ። ዛሬ ሁላችንም የምንወደው በየቤታችንም ሆነ በየድግሱ የምናገኘው ስለ ኬኔቶ እናወራለን። ኬኔቶማ አልኮል የለውም፣ እንደ ምግብ ነው ብለን በልበ ሙሉነት እንጠጣዋለን። ነገር ግን ኬኔቶ አልኮል እንዳይኖረው የምናደርግበት መንገድ ሳይታወቅ ለከባድ የጤና ጠንቅ አልፎ ተርፎም ለካንሰር ስጋ ሊዳርገን እንደሚችል ያውቃሉ? ዛሬ ባህላችንን ሳይሆን አዘገጃጀታችንን እንፈትሻለን። እስቲ ኮሜንት ላይ ጻፉልኝ። እናንተ ኬኔቶ የምትጠጡት ለጥሙ ነው ወይስ ለጉልበት? ኬኔቶ ምንድን ነው? ለምንስ እንወደዋለን? ኬኔቶ ከገብስ የሚዘጋጅ ባህላዊ መጠጥ ነው። በተለይ ለጉልበት ሠራተኞች፣ ለተማሪዎችና ለጾም ጊዜ ተመራጭ ነው። ምክንያቱ ደግሞ አንደኛ የመጥገብ ስሜት ይሰጣል፣ ከእህል ስለሚሠራ። ሁለተኛ አልኮል የለውም፣ ልጆችም ሆኑ አዋቂዎች ይጠጡታል። ሦስተኛ ርካሽና ተደራሽ ነው። ነገር ግን እዚህ ጋር ነው ትልቁ ምስጢር ያለው። ኬኔቶ አልኮል እንዳይኖረው ሲባል እህሉ ከመጠን በላይ እንዲቃጠል ይደረጋል። የሳይንሱ ማስጠንቀቂያ፣ አክሪላሚድ። እህሉ ለምን ይጠቁራል? ምክንያቱም እርሾ ስኳሩን እንዳያገኘውና እንዳይቦካ ሙቀቱ ስኳሩን መግደል አለበት። ነገር ግን ማንኛውም የካርቦሃይድሬት ይዘት ያለው ምግብ ከመጠን በላይ ሲበስልና ሲጠቁር አክሪላሚድ የተባለ ኬሚካል ያመነጫል። የዓለም የጤና ድርጅት WHO ይህ ኬሚካል ካንሰር አምጪ ሊሆን የሚችል ብሎታል። ኬኔቶ በጠቆረና መራራ ጣዕም በኖረው ቁጥር የዚህ ኬሚካል ክምችት እየጨመረ ይሄዳል። ያልተነገሩ ሌሎች አደጋዎች ከመቃጠል ጋር ከተያያዙ ጉዳዮች በተጨማሪ ሳይንሳዊ ጥናቶችና የጤና ባለሙያዎች የሚጠቅሷቸው ግን ብዙም የማይወሩ የኬኔቶ የጤና ጉዳቶች የሚከተሉት ናቸው። አንደኛ፣ የአፍላቶክሲን መከማቸት። ኬኔቶ የሚዘጋጅባቸው ጥራጥሬዎች በተለይም ገብስ በትክክል ካልተከማቹ ወይም እርጥበት ካላቸው ፈንገስ ሊያመነጩ ይችላሉ። ይህ ፈንገስ አፍላቶክሲን የተባለ በጣም መርዛማ ንጥረ ነገር ይለቃል። ጉዳቱ፣ ይህ ንጥረ ነገር ለረጅም ጊዜ ወደ ሰውነት ሲገባ የጉበት ካንሰር የመፍጠርና ሰውነት በሽታ የመከላከል አቅም የማዳከም ከፍተኛ ዕድል አለው። ሁለተኛ፣ ለጨጓራ ቁስለትና ለቃጠሎ መንስኤ መሆን። ኬኔቶ ምንም እንኳን አልኮል የለውም ቢባል በውስጡ የሚገኘው አሲድ ላክቲክ አሲድና በእህሉ መቃጠል ምክንያት የሚመጣው ካርቦን የጨጓራን ግድግዳ ሊያቆስል ይችላል። በተለይ ደግሞ የቃርና የሆድ መነፋት ችግር ላለባቸው ሰዎች በሽታውን ያባብሳል። ሦስተኛ፣ የንጥረ ምግብ መሳብና ማደናቀፍ። በጥራጥሬዎች ውስጥ የሚገኘው እንደ ፊቴት ያሉ ንጥረ ነገሮች አሉ። እህሉ በሚገባ ሳይቦካ እንደ ኬኔቶ በፍጥነት ሲዘጋጅ እነዚህ ንጥረ ነገሮች በሰውነታችን ውስጥ እንደ ብረት፣ አይረንና ዚንክ ያሉ ጠቃሚ ማዕድናት ወደ ደም እንዳይገቡ ያግዳሉ። ይህ በተለይም በሕፃናት ላይ የደም ማነስና የእድገት መገታትን ሊያስከትል ይችላል። አራተኛ፣ በኩላሊት ላይ የሚፈጥረው ጫና። ኬኔቶ ውስጥ የሚገኙ ጥቃቅን የተቃጠሉ ቅንጣቶች በኩላሊት አማካኝነት ተጣርተው መውጣት አለባቸው። አንድ ሰው በቀን ውስጥ ብዙ ኬኔቶ የሚጠጣ ከሆነና በቂ ውሃ የማይወስድ ከሆነ ኩላሊቱ እነዚህን ቆሻሻዎች ለማጣራት ከመጠን በላይ ይጨነቃል። አምስተኛ፣ የደም ስኳር መጠንን መግፋት። ኬኔቶ ብዙ ጊዜ ከፍተኛ ካርቦሃይድሬት ያለው መጠጥ ነው። ጣዕሙን ለማስተካከልም ስኳር ይጨመርበታል። ይህ ደግሞ ለስኳር ታማሚዎች ወይም የክብደት መቀነስ ለሚፈልጉ ሰዎች ሳያውቁት የካሎሪ ክምችት እንዲፈጠርባቸው ያደርጋል። የቀድሞ አሰራርና
የዛሬው። የቀደሙት አባቶቻችንና እናቶቻችን ለምን አልታመሙም ታዲያ ይባላል። ምክንያቱ ቀላል ነው። እነሱ እህሉን የሚያበስሉት በትንሽ እሳት ነበር። አይጠቁርም ነበር። እንደ ውሃ በየቀኑ አይጠጡትም። ለበዓል ወይም ለሥራ ዘመቻ ብቻ ነበር። ዛሬ ግን ፈጣን እንዲሆን በከፍተኛ እሳት እናቃጥለዋለን። በየቀኑ እንጠጣዋለን። ልዩነቱ እዚህ ጋር ነው። መፍትሔው እንዴት በጤናማ መንገድ እንጠጣው? ታዲያ ኬኔቶ እናቁም አይደለም፣ ነገር ግን አዘገጃጀታችንን እናስተካክል። አንደኛ፣ ቀለሙን ይመልከቱ። ጥቁር ሳይሆን ወርቃማ ቡናማ ጎልደን ብራውን እስኪሆን ብቻ ይቁሉት። ሁለተኛ፣ ጣዕሙን ይፈትሹ። የመራራነት ወይም የጭስ ጣዕም ካለው አክሪላሚድ በስቷል ማለት ነው፣ አይጠጡት። ሦስተኛ፣ በመጠኑ ይሁን። በሳምንት 1 ወይም 2 ጊዜ ብቻ ይጠጡት። አራተኛ፣ ለልጆች ጥንቃቄ። የልጆች ሰውነት መርዛማ ንጥረ ነገሮችን የማጣላት አቅሙ ዝቅተኛ ስለሆነ አዘውትረው አይስጧቸው። አደጋው ባህሉ አይደለም፣ አደጋው ማቃጠልና መደጋገም ነው። አንድ ወሳኝ ነጥብ፣ ይህ ማለት አንድ ኩባያ ኬኔቶ መጠጣት ካንሰር ያመጣል ማለት አይደለም። ነገር ግን ለረጅም ጊዜና ደጋግሞ መጠጣት ዋጋ ያስከፍላል ማለት ነው። ተመሳሳይ ጥንቃቄ ለሚከተሉትም ይሠራል። የተቃጠለ እንጀራ፣ የተቃጠለ ዳቦ፣ በጣም የተቆላ ቡና፣ በአጠቃላይ ማንኛውም የተቃጠለ እህል። ኬኔቶ ለየት ያለ ሆኖ ሳይሆን አዘገጃጀቱ ወይም አበሳሰሉ ነው ችግሩ። ጤናችን በእጃችን ነው። ባህላዊ ምግቦቻችንን በዘመናዊ ዕውቀት እያገዝን መጠቀም አለብን። ይህንን መረጃ ለምትወዱት ሰው ሁሉ በማጋራት ከስውር በሽታ እንጠብቃቸው። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለሌሎች አጋሩት። በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልኝ።